ያገለገለው የቤት ዕቃን ገዝታችሁ የምትጠቀሙ ውድ ተመልካቾቻችን ያላችሁን ገልጠ በጻፉልን ጥሩ ነው ወይስ መጥፎ? የተለያዩ የቤት ውስጥ መገልገያ ዕቃዎችን የመግዛት አቅም ያጠራችሁ ውድ ተመልካቾቻችን ይህ ፕሮግራም እናንተን ይመለከታል። በዛሬው ፕሮግራማችን የተለያዩ ያገለገሉ ዕቃዎችን ከሚያቀርብ ከአንድ ድርጅት ተገኝተናል። የዕቃዎችን አይነት ከዋጋዎቹ ጋር እናሳያችኋለን። አብራችሁን ቆዩ። ጤና ይስጥልን። እንዴት ነው ወንድሜ? ለይነሽ አለ እግዚአብሔር ይመስገን። እናመሰግናለን። እንኳን ደህና ቆያችሁ። ሰላም ደስ ይላል። ቤታችሁ አሪፍ ነው። ብዙ የተለያዩ ዕቃዎች አሉ። አዎ እኛም ዕቃዎች ያገለግሉ ዕቃዎች ግዢና ሻጮች ነን። እኔ ሳሚ ይባላል። በጣም ጥሩ። እሺ ስራ ባለቤት ነኝ ማለት ነው። በጣም ቆንጆ። እንግዲህ እነዚህን ዕቃዎች ሁሉ ልታስጎበኘን ነው እንግዲህ ዛሬ እዚህ የተገኘ ነው። ችግር የለውም። በደንብ አሳይሻለሁ። እሺ ከዚህ እንጀምር። አዎ ደስ ይለኛል። እሺ ይሄ የልጅ አልጋ ነው። ከዜሮ እስከ 5 አመት ድረስ ያስተኛል ማለት ነው። ለውጭ ነው። በይዘቱም አዲስ ይመስላል። የተጎዳ ዕቃ አይደለም። የተጎዳ አይደለም። ይሄ እንደዚህ ነው። ካርጋ ጎን ለማገናኘት ነው ማለት ነው። በጣም ልክ። እንደዚህ ነው። በጣም ቆንጆ። ሲፈልጉ ደግሞ እንደዚህ ከፋር እንደዚህ ያደርጉታል ማለት ነው። ልጁ እንዳይወርቅ ማለት ነው። ልክ ነው። በጣም ቆንጆ። ይሄኛውም የልጅ አልጋ ነው አይደለ? እሺ ይሄኛው የልጅ አልጋ ነው። ይሄ እስከ አዋቂ ድረስ ነው የሚያስተኛው። እሺ ደረጃ 2 አለው። አዎ የታችኛው 1 ሜትር ነው፣ ላይኛው 90 ሳንቲም ማለት ነው። 10 ይላል። አዋቂም ያስተኛል። ልክ ነው። ተለቅ ያለ ነው። እንደገና በዚህኛው በኩል የልጅ ልብሶች ማስቀመጫ ምናምን ይሄኛው ያስቀምጣል ማለት ነው። ይሄኛው እንደዚህ ነገሮች ተደርደሪያ ማለት ነው። ያው አንደኛው ጥቅሙ ደግሞ መወጣጫ ነው። መወጣጫም ነው ማስቀመጫ ነው። ሁለቱም ያገለግላል። በጣም ቆንጆ። እንግዲህ እስኪ የሁለቱን አልጋዎች ዋጋ ተናግረን ወደሚቀጥለው ሶፋ እንለፍ። የኛው አዲሱ እስከ 25000 ብር ድረስ ከዛ በላይ ነው የሚሆነው። እውነት ነው። እኛ ጋር እስከ 10000 እስከ 7000 ባለው ነው የሚሸጠው። በጣም ቆንጆ። እሺ ይሄኛው ተደራራቢው ነው። ይሄኛው አሁን ላይ ገበያ ላይ እየተሰራ ያለው ትልቅ ፈርኒቸሮች የሚሰሩት እስከ 50 እስከ 60000 ብር ነው ያወጣሉ። አሁን ፈርኒቸርም ያለዚህ እስከ 60000 ብር ነው የሚሰራው። እኛ ግን 25000 እና 30000 ብር እንሸጣለን። ያው በተመጣጣኝ ዋጋ ነው እያቀረባችሁ ያላችሁት። አዎ በትክክል። እሺ እዚህ ጋር እንግዲህ በይዘቱ አዲስ የሚመስል ሶፋ አለ። ይሄ አዎ ኤልሼፕ ሶፋ ይባላል። 7 ሰው ያስቀምጣል። 7 ሰው ያስቀምጣል። አሁን ገበያ ላይ እስከ 45000 50000 ብርና ከዛም በላይ ነው የሚሸጠው። ይሄንን ሶፋ እስከ 15000 ብርና እስከ 14000 ብር ድረስ ይሸጣል። ያው ሲመጡ ድርድር ይኖረዋል። በአካል ሲመጡ ድርድር ይኖራል። ከቦታ ቦታ የማድረስ የዲሊቨሪ ስራ ትሰራላችሁ? በጣም ብዙ ሩቅ ካልሆነ የድሪቨሪ ስራ እንሰራለን። ችግር የለም። ከተማ ውስጥ ላለው ታቀርባላችሁ? እናቀርባለን። ዕቃዎችን ሄዳችሁም ትገዛላችሁ? ሄደንም እንገዛለን። በአዲስም ከፈለጉ እንቀይርላችኋለን። ማለት እስኪ ይሄንን በደንብ አስረዳን። በአዲስ እንቀይራለን። ለምሳሌ ሰው ሶፋ አዲስ ማሰራት ከፈለገ የራሱን አዲስ ሶፋ ይሰጠንና እኛ አዲስ እሱን እንገዛዋለን። አዲስ ሶፋ ሰርተን ለሱ እንሰጠዋለን ማለት ነው። ስለዚህ የፈርኒቸር ባለሙያዎችም ናችሁ? አሉና ባለሙያዎችም ማለት። በጣም ቆንጆ። እሺ ሳሚ፣ ሌሎችም ዕቃዎች አሉ? ሜትር ከ20 አልጋዎች ናቸው። እሺ ብረት ቡድ የሚባል ነገር አላቸው። ሜትር ከ20 እንደው የምታዩ ከጀርባው በኩል ከራክሲው በኩል ታቢሰሪ ያለው ይሄ እንትኑ ማለት ነው። ታቢሰሪ ይባላል። ሜትር ከ20 ነው ዋጋው። ይሄ አሁን እኛ 12000 ብርና እስከ 15000 ከ12000 እስከ 15000 ባለው ይወጣል። በጣም ጥሩ። አዲሱ እስከ አሁን ይሄ አልጋ ላሰራ ከተባለ የቀለም አዲስ ነው እንጂ ዩዝድ ነው። ከ12 እስከ 15000 ብር ማለት ነው። 15000 ብር ባለው ታገኛለህ። ከ15000 እስከ 25000 ብር ድረስ ባለው ነው የሚሰራው። እሺ እና ያለና ኦኬ። እሺ ይሄ ፍራሽ አሁን አዲሱ ገበያ ላይ እስከ ከ20000 እስከ 25000 ባለው ነው የሚሸጠው ይገኛል። ድረሳቸው 24 እና 20 የሚባል አለ። እኛ እስከ 8000 እስከ 10000 ባለው ነው የሚሸጠው። በጣም ቆንጆ። የተለያዩ ፍራሾች ውስጥ እናገኛለን። እስኪ ወደ ውስጥ ገብተን ደግሞ ያለውን እንዴ ፍራሽ ነው። ይሄ ቦንድ ነው። ቦንድ ነው። ይሄ ታዲያ ስንት ነው ፍራሹ? ይሄ እኛ ጋር 7000 ብር ነው። 7000 ብር ይገኛል። 7000 ብር ነው። አዲሱ 24 ወደ 25000 27000 አካባቢ ነው። ይሄ ቦንድ ነው። ለወገብ በሽተኛ ምናምን ሆኖ እንደ ሐኪም ትእዛዝ የሚሰራ ማለት ነው። በጣም ቆንጆ። ስትነኪውም ቦንድ ነው። ዝቅ አይደለም ቦታው። ይሄ አሁን ዝቅ ያለው ከታች ብረቱ ነው እንጂ ፍራሹ ድርቅ ያለው። በጣም ጥሩ። ይሄ 2 በ3 ምንጣፍ ነው። እሺ
ከስሩ ትንሽ እንትን የሚነገረው አዲስ ይመስላል። አዲስ ነገር ነው። ቃጠሎ ቀዳዳ የለውም። ይሄንን አሁን እኛ ጋር 7000 ብር። ይሄ አሁን 4 በ3 ነው። ይሄ የቱርክ ምንጣፍ ነው። ይሄ እንደምታዩ ከስሩ እንትን ነው የሚረግፍ ነገር ምናምን የለውም። አዲስ ሊባል የሚችል ምንጣፍ ነው ይሄ። ስለዚህ አጠቃላይ ምንጣፎችን በሜትር የተለያየ ሜትር ስላለ ከስንት እስከ ስንት እናገኛለን? እዚህ በመጣን ሰዓት ምንጣፎችን በዋጋ ነው ዋጋውን ከ20,000 ብር እስከ 5,000 ብር ድረስ ከ5,000 ብር እስከ 20,000 ብር ድረስ ይገኛል። ሌላ እስቲ እዚህ ጋር አዲስ የሚመስል ሶፋ አለና ይሄ ሶፋ 7 ሰው ነውና በካሉ ሶፋዎች ለየት ይላል። ይሄ ስታይሉ ኤል ሼፕ የሚባል ነው። ኤል ሼፕ ነው የሚባለው ግን ይሄ ያስተኛል እንደዚህ። ይሄ እንደምታዩ ሰፊ ነው። ዘና ለማለትም ይመቻል ማለት ነው። ይሄኛውም ድጋፉ ምናምን የሚነቃቀል ነው። ይሄኛው እንደዚህ ድጋፎቹ ምናምን ቆንጆ ነው። ብዙ አይነት ስታይል እንደዚህ መደረግ ይችላል። 2 ፊት ነው ያለው ትራሱ ማለት ነው። በዛኛው ስትገለብጪው ሌላ ፊት ይገነባል ማለት ነው። ሌላ ስታይል ያመጣል። በጣም ምቾት ያለው ሶፋ ነው። በጣም ይመቻል። ምቾት ያለው ነው። እሺ ሶፋ ከዚህ ቤት ስንት ብር ነው የሚወጣው? ይሄ ሶፋ ከዚህ ቤት እስከ 20,000 ብር ድረስ ከኛ ጋር ይወጣል። አዲሱ ግን እስከ 60-70,000 ብር ድረስ ይሄዳል። እንደዚህ እናሰራ ካሉ ማቴሪያሉም ጨርቁ ምንም እንትን ኤችዲ የሚባል ስፖንጅ ነው ያለው። ስፖንጁም ኳሊቲ በጣም ምቾት አለው። አዲሱ በጣም ኃይል በጣም ቆንጆ። እንግዲህ እዚህ ጋርም ሌላ ፍሪጅ አለ። እሺ ይሄ ፍሪጁን ከፍቼ ላሳይሽ። ደስ ይለኛል። ዌስት ፖይንት ይባላል። ይሄ ላይኛው በረዶ ቤት ነው። 2 መደርደሪያ ያለው። እሺ ይሄኛው ደግሞ ወደ 4 መደርደሪያ ያለው የታች አትክልት መደርደሪያ ያለው። እነዚህ ሌሎች መደርደሪያዎች ስለሳ እዚህ ጋር ደግሞ የእንቁላል ምናምን መደርደሪያዎች አሉ። አዲሱ ይሄ ከ80 ከ70,000 ብር በላይ ነው። ዌስት ፖይንት 360 ሊትር ነው። እኛ ጋር በ35,000 ብር እና እስከ 30,000 ብር ከ30,000 እስከ 35,000 አሸጣለን ማለት ነው። በጣም ቆንጆ። የውሃ ማጣሪያዎችም ይታዩኛል በብዛት። የውሃ ማጣሪያ ቻለችን ችኛዋ ይሄጋ እስከ ከ6,000 እስከ 8,000 ብር ባለው ትወጣለች ይወጣል ማለት ነው። አዲሱ 25,000 ብር ነው እስከ 30,000 ብር ደርሷል። የተለያዩ የልብስ ማጠቢያ ማሽኖች እንዳሉ እየተመለከትኩ ነውና ስንት ብር እስከ ስንት ብር ይገኛል? ይሄ ቤኮ ይባላል። በዚህ በኩል ነው የሚከፈተው። በዚህ ነው ይሄው አውቶማቲክ ነው። እኛ ጋር ይሄንን እስከ 15,000 እስከ 20,000 ብር ባለው እንሸጣለን። ይሄኛው ሳምሰንግ ነው እንደምታዩ አውቶማቲክ ነው። 13 ኪሎ ነው የሚያጥበው። ከላይ ነው የሚከፈተው። ይሄ በእንትንም በሁለቱም ማጠብ ትችያለሽ። ሰክተሽም በሌላ በባሊ ውሃ እየገለበጥሽ ማጠብ ትችያለሽ። መልካም። እስኪ የዚህ ዋጋስ? ይሄ አዲሱ እስከ 100,000 ከ90,000 እስከ 110,000 አካባቢ ይደርሳል። ይሄ እኛ ጋር ከ40,000 እስከ 50,000 ባለው እንሸጣለን። እንደየብራንዱ ይለያያል። ሳምሰንግ ኤልጂ ከሆነ 100 ምናምን ሺህ ድረስ ይደርሳል ማጠቢያው ማለት ነው። እኛ ጋር ከ20,000 ብር ጀምሮ ማኑዋል ከሆነ ከ20,000 እስከ 30,000 እንደይዞታው አዲስ ከሆነ ማለት ነው። እነዚህ የውጭ ቲቪ ስታንዶች ናቸው። ሜትር ካምታ ናቸው። እሺ እንሰራው ተካፋች ናቸው። ይረዝማሉ። ይረዝማሉ ይበላቸው እንደዚህ ይረዝማሉ። እንደዚህ ይሰራሉ ማለት ነው። በጣም ሶስቱም የውጭ ናቸው። እሺ ይሄኛው 10,000 ብር ነው። አዲሱ ከ24,000 እስከ 27,000 ድረስ ይገመታል። ይሄኛውም እንደዛው ነው። ሁሉም እንደዛው ናቸው። የውጭ ቲቪ ስታንድ ዋጋቸው ከ20,000 ብር እስከ 30,000 ብር ባለው የሚጠሩት የሚሸጡት ማለት ነው። ሳሚ ጋር ሲመጡ ስንት ይገኛል? ጋር ሲመጡ ከ6,000 ጀምሮ እስከ 10,000 ብር ድረስ አለ ባለው ደረጃ ይገኛል። በጣም ቆንጆ ቲቪ ስታንዶች አሉ። እነሱ ከ3,500 ብር ጀምሮ እስከ 5,000 ብር ድረስ አለ። ከስተመር ራሱን ትዕዛዝ ይዞ መጥቶ ማሰራትም ይችላል። በጣም ቆንጆ። እሺ እዚህ ጋር ደግሞ የሚያምር ሌላ ዳይኒንግ ቴብል እየታየኝ ነው። ይሄ ዳይኒንግ ባለ 8 ወንበር ነው። ባለ 8 ወንበር ነው። ባለ 6ም አለ። የዚህ ዋጋ ልንገር። ይሄ ከመቶ አዲሱ ሲሸጥ ሲሰራ ማንቧዛ በኤንኤችቢ ፈርኒቸር ብንሄድ 90,000 እስከ 120,000 ብር ድረስ ይደርሳል። በ8 ወንበር እኛ ጋር ይሄን ዳይኒንግ ከ35,000 ብር ጀምሮ ያገኛሉ። በጣም የተለያዩ ዳይኒንግ ቴብሎች ነው የምታዩት። ሁሉም አዲስ በሚባል ደረጃ ነው እንግዲህ እየታየኝ ያለው። አሁን ያቺ ባለ 6 ወንበር ነች። ባለ 6 ወንበር ነች። ከ15,000 እስከ 20,000 ብር ባለች ትሸጥ ያቺ ማለት ነው። ይሄኛው ደግሞ ከአዲሱ ከ20,000 እስከ 40,000 ብር ይደርሳል። እኛ ጋር በ20,000 ብር ያገኙታል ማለት ነው። 6 ወንበር ነው።
ሲፈልጉ ማጥበብ ሲፈልጉ ማርዘም ይችላል። ይጸባል፣ ይረዝማል። ቦታቸውም ጠባብ ለሆኑ መጥበብ ይችላል። ሰፊ ለሆነ ደግሞ ማስፋት ይችላል። ሰውም ሲጨምር እንደዚሁ ማለት ነው። ይሄኛው ደግሞ ይሄ የግድግዳ ቁም ሳጥን ነው። እሺ ከቤቱ ላይ ተነቅሎ የመጣ ማለት ነው። እና አሁን ሰውየው ከፈለገ ሙሉውን ግድግዳ ላይ 2 ሜትር ከ30 በ2 ከ50 ነው ቁመቱ። እሺ አዲሱ እስከ 100 ሺህ ድረስ ይፈጃል። በአሁን ባለው በላምኔት ማቴሪያል ሲሰራ ግን ይሄ ኤምዲኤፍ ነው። እኛ ጋር ከ25 ሺህ እስከ 50 እስከ 30 ሺህ ባለው ድረስ ያገኙታል ማለት ነው። አዲሱ እስከ 20 ሺህ ብር ድረስ ነው አሁን እየተሸጠ ያለው። እሺ ሜትር ከ20 እኛ ጋር 10 ሺህ ብር እና 8 ሺህ ብር 6 ሺህ ብር ጀምሮ አለ። ቁምሳጥን ከ6 ሺህ ብር ጀምሮ አሉ። 5 ሺህ ብር ነው ይሄኛው፣ 6 ሺህ ብር ነው። እና ይሄ ላምኔት ነው 6 ሺህ ብር ነው። ያኛው እሽግ ነው፣ እሱም 6 ሺህ ብር ነው። እነዚህ ፍራሾች ይሄ ቀስተ ዳመና ነው። እሺ በ24 ሺህ ከስ 25 ሺህ ብር አካባቢ ነው ይሄ ማለት ነው። ነገው በ8 ሺህ ብር ያገኙት ቀስተ ዳመና። እንደምታዩት ጽድት ያለ ነው ቀስተ ዳመና ነው፣ ግን 20 ቲክነስ ነው። ይሄኛው ስፕሪንግ ፍራሽ ነው። እኛ ጋር 4 ሺህ ብር ነው ያኛው ማለት ነው። ሜትር 4 ሺህ ብር። በጣም ቆንጆ። እሺ ሌሎችም እቃዎች እንዳሉ ይታዩኛል። እስኪ ወደዛ እንሂድ። ይሄ ሜትር ከ20 ቁም ሳጥን ነው። እሺ ቁመቱ 2 ሜትር ነው። ኤምዲኤፍ ማቴሪያል ነው። እንደምታዩ ውስጡ 1 2 3 4 መደርደሪያ ያለው ቆንጆ መደርደሪያዎች ናቸው። ሸሚዞችን ምኖችን ልብሶችን ጥፍጥፍ አድርጎ ማስቀመጥ ይችላል። ቁልፍ አለው። ይሄኛው ደግሞ መስቀያ ያለው እንደምታዩ እዚህ ጋር መስቀያ ያለው እዚህ ጋር መደርደሪያ ያለው ይሄ ሱፍም የበሻ ቀሚስም ይሰቅላል ማለት ነው። ይሄኛው ደግሞ ልብስ ምናምን ካልሲ፣ ጫማ ይሄ ቀበቶ ምናምን ይሄ መሳቢያው ማለት ነው። ይሄ የሚቀመጥበት እንደምታዩ ትልቅ ቁም ሳጥን ነው። እኛ ጋር ይሄን ቁም ሳጥን 10 ሺህ ብር ማለት ነው። ጽድት ያለ ስለሆነ አዲስ መባል የሚቻል ነው። አዲሱ እስከ 20 ሺህ ብር ድረስ ነው ይገኛል። ሌላው ደግሞ ይሄኛው ነው። ይሄኛው እንደምታዩ እዚህ ጋር ይሄ አንድ መደርደሪያ ያለው ይሄኛው ሜትር ከ20 ቁመቱ 2 ሜትር ነው። እንደምታዩ ከለሩም ያምራል። በጣም ቆንጆ ከለር ነው ያለው ነገር ነው። እዚህኛው ጋር መደርደሪያዎች አሉት። ይሄ ሙሉ መሳቢያ ነው። 2 መሳቢያ አለው። ብዙ ነገሮች ሸሚዝን ጨምሮ ይዛል ይሄ መሳቢያው ማለት ነው። በጣም ቆንጆ። ይሄኛው እንደዚሁ 10 ሺህ ብር ነው። ሌሎች አሉ ብዙ ቁም ሳጥኖች አሉ። እስከ 6 ሺህ ብር ጀምሮ እስከ 10 ሺህ ብር ድረስ ሜትር ከ20 ቁም ሳጥን አለ። እስከ 13 ሺህ ብር ሜትር ከ50 ቁም ሳጥን አለ። የግድግዳ 2 ሜትር ቁም ሳጥን ደግሞ እስከ 20 ሺህ ብር ድረስ አለ። በጣም ቆንጆ። ይሄኛው ኤልሼፕ 7 ሰው የሚያስቀምጥ ሶፋ ነው። ያቺ ባላ ባለችው ይሄ ሶፋ እኛ ጋር 11 ሺህ ብር አካባቢ ነው የሚገኘው። እሺ አዲሱ እስከ 35 ሺህ ብር ድረስ ይሸጣል። ምቾት ያለው ሶፋ ነው። ይሄ ደግሞ ጭራሽ አዲስ ነው የሚመስለው። ይሄ አዲስ ነው። አረቢያ መጅሊስ ነው። ይሄ ክፍተት የተፈጠረው የቦታው አቀማመጥ ነው። አረቢያ መጅሊስ ነው። 7 ሜትር የሚባለው ነው። እሺ አነስተኛ ቤት ላለው ሰው ቆንጆ ጥድት ብሎ 10 ሰው በላይ ያስቀምጣል ማለት ነው። ይሄኛው አረቢያ መጅሊስ ነው። 2 አይነት ከለር ነው። ትራሶች አሉት። ይሄ መደገፊያው ነው። እንደምታዩ ምቾት ያለው አዲስ መባል የሚችል ነው። ይሄኛው ቦንድር ነው። እኛ ጋር ከ35 ሺህ ብር ጀምሮ እስከ 50 ሺህ ብር ድረስ አለ መጅሊስ። እሺ ይሄኛው ሶፋ አዲሱ ከ100 ሺህ ብር በላይ ነው። መጅሊሶች ከ100 ሺህ ብር በላይ ናቸው። መጅሊሶች ከ100 ሺህ ብር በላይ ናቸው። በተለይ 12 ሜትር እና ከዛም በላይ ከሆነ እስከ 200 300 ሺህ ብር ድረስ አለ መጅሊስ። በጣም ቆንጆ። እኛ ጋር በዩዝድን በአገር ውስጥም በውጭ እንደ ሜትራቸው እስከ 67 ሺህ ብር ድረስ እናገኛለን። እሺ ሳሚሻ የተቀመጥንበት ሶፋስ? ይሄኛው ኤልሼፕ ሶፋ ይባላል። 7 ሰው ያስቀምጣል። እንደምታዩ እዚህ ጋር አንዷ የብቻ ተቀምጣ ነው። ቦታው ነው እንደዚህ ያደረግነው። ሲፈልጉ እነሱ በዚህም ጋር መቀጠል ይችላሉ። ኤልሼፕ ሶፋ 7 ሰው የሚያስቀምጥ ነው። 11 ሺህ ብር በአዲስ ይዞታ ላይ ነው የሚገኘው። አዲሱ እስከ 35 ሺህ ብር ድረስ ነው። በጣም ቆንጆ። እንደሚታየኝ የቤት እቃ ብቻ አይደለም፣ የቢሮ ውስጥ መገልገያ ወንበሮች፣ ጠረጴዛዎች ይታዩኛልና እነዚህ የቢሮ ጠረጴዛዎች ናቸው። ሜትር ከ20 3 መሳቢያ ያለው እዚህ ጋር የኮምፒውተር ማስቀመጫም አለው። ይሄ ከነ ቢሮ ጠረጴዛው 10 ሺህ ብር ነው። ከነ ቢሮ ወንበሩ ማለት ነው። አዎ ከነ ወንበሩ ጠረጴዛው 10 ሺህ ብር። ይቺኛዋም አለች 10 ሺህ ብር ነው። ሜትራቸው ከፍ ካለ ይጨምራል ዋጋቸው። ወንበር ብቻ 5 ሺህ ብር አለ። ከ3 ሺህ ብር ጀምሮ ወንበር ምን አለ። የቢሮ ወንበር ከ3 ሺህ እስከ 8 ሺህ ብር ድረስ አለ። በጣም ቆንጆ። እንግዲህ እዚህ ጋር በሮች አሉና እስኪ ስለነሱ ምን ነገር እናርክ። እነዚህ የኮንዶሚኒየም ቤት በሮች ናቸው። መካን አለ 7 ሺህ ብር ናቸው። ይሄኛው ታምቡራታ በር ይባላል። ይሄ ለማንኛውም ቤት የመኝታ ቤት በር ነው። ይሄኛው 6 ሺህ ብር ማለት ነው።
ይሄኛው ፋይል ካቢኔት ነው። የቢሮ ይሄኛው 10,000 ብር ነው። እሺ በጣም ቆንጆ ሂሳብ። ይሄ ክችን ካቢኔት ነው። ተለጣፊ ነው። የትልቅ ቤት ክችን ካቢኔት ነው። ይሄኛውን አሁን ሙሉ ቤቱ ከተገኘ እስከ 30,000 ብር ድረስ ይሸጣል አይደለ? በጣም ቆንጆ። የሻወር ቤት እቃዎችም ሲንኮችም አሉና እነሱንም ነገር የሻወር ገንዳ፣ የሽንት ቤት መቀመጫ፣ የእጅ መታጠቢያ ሁላ አለን። ውሃ ማሞቂያም እያየው ነበር። ውሃ ማሞቂያ ማለት ነው። የሻወር ቤት ውሃ ማሞቂያ አዲሱ ከ50,000 ብር በላይ ነው። ይሄኛው እኛ ጋር 15,000 ብር ነው። እስከ 20,000 ብር ድረስ ይገኛል። በጣም ቆንጆ። የሻወር ገንዳ ከ6,000 ብር ጀምሮ እስከ 10,000 ብር ድረስ፣ ጃኩዚ ሲሆን እስከ 25,000 ብር ድረስ አለ። ጃኩዚ ሲሆን ማለት ነው። እሺ ሳሚ፣ እንግዲህ ሌላ ሶፋ ላይ መተናል። እሺ እቺ ኤልሺፕ ሶፋ ትባላለች። ቅልብጭ ያለች ናት። 7 ሰው ታስቀምጣለች። ልክ ያለች ነች። ጭርቋ ምናምን እንደምትይ ሁለት አይነት ከለር ነው። 7 ሰው ታስቀምጣለች። እኛ አጥበን አዲስ ምናምን ነው የሚሸጠው። እቺ ሶፋ እስከ 15,000 ብር ድረስ፣ አዲሱ እስከ 40,000 ብር ድረስ ይሄዳል። ይሄ ሶፋ አሁን ላይ ባለው ገበያ ማለት ነው። እኛ ጋር ግን ያው ሰው ከስተመር ሲመጣ የዋጋ ቅናሽም እናደርጋለን። እንግዲህ ሳሚ የቤት በጣም ሰፊ ነው፣ ብዙ እቃዎች አሉ። ለዛሬ ፕሮግራማችን ግን እነዚህን የመራረጥናቸውን ለተመልካቾቻችን አቅርበናል። መገኛችሁን ብራንቻችሁን ጨምረን ንገረን። እኛ አሁን የምንገኘው ለገጣፎ ነው። ኦሮሚያ ለገጣፎ ጋሪተራ ይባላል የሰፈሩ አካባቢ፣ እዛ ነው የምንገኘው። የምንገዛው ማንኛውንም የቤት እቃና የቢሮ እቃዎች እንገዛለን፣ የሆቴልም ጨምሮ ማለት ነው። ስልክ ቁጥራችሁን በዛችሁ አስቀምጥልን። ስልክ ቁጥራችን 0913 31 71 72 11 0911 97 50 52። በጣም ጥሩ ማብራሪያ የሰጠን፣ እናመሰግናለን ስለሰጠህን ጊዜ ስለሰጠህን ማብራሪያ። ሰላም ሁኑ። እሺ ደህና ሁን። እናመሰግናለን። ክብራትና ክብራን ወደ ተመልካቾቻችን የዛሬ ያገለገሉ የቤት እቃዎች የገበያ ቅኝታችን ይህንን ይመስል ነበረ። በሌላ ፕሮግራም በሌላ ዝግጅት እንገናኛለን። ይህን የመሰለ እቃ ማግኘት የፈለጋችሁ እንደሆነ ይሄው አድራሻ ከታች ያስቀምጠናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ከፕሮግራሙ ጋር በተለይ ማን ላይ አብራችሁ ቆይታ አደረኩኝ። ሰናይ ጊዜ